የትስበውን የትስበይና ሰዓት አስቀምጠኝ ነው በል ያፈኝ ግዳለኝና እንደው ገላግለኝ ግዳለኝና ተዳስቀኛም ይወት ገላግለኝ አፈኝ በል እንድጠብቃለ ግዳለኝና ከዚያው ገላግለኝ እንጂ የኔ ንግስት ምን እያደረግሽ ነው? እባክሽ ይቅርታ አድርጊልኝ። ትንሽ ስለነበር ኧረ እንደዛ ነው። ውጪልኝ አንቺ አስመሳይ። ከዚህ በኋላ ላይሽ አልፈልግም። ውጪልኝ ውጪልኝ! አጎቴ ምን ተረጋጋ እንጂ እንጂ ምን ነው? ተረጋጋ እንጂ ምን አድርጋ ነው? ዳግም ዝም በል። ከዚህ በኋላ የዚች ልጅ ስም መስማት አልፈልግም ዳግም። እሺ በቃ ተረጋጋ በቃ እሺ። ደሙ እንዳያመን ተረጋጋ። እሺ ቆይ እሺ ቀስ በልሽ ቀስ ወገበን ቆይ አይ ብላ አንድ ነገር ለማድረግ ሞክር ግን እኔን አያርገኝ እንዴ ራስህን አሳስሮ አንተ ታስፈታዋለህ። የዛሬ ደግሞ የተለየ ነው። ኦኬ ገና አለ እሱም እዛ ሆኖ አገኘሁት። እሱ ግን ከዚህ በኋላ ልሽም ማየት አልፈልግም ብሎ ከቤት አስወጣኝ። እንዴ ካንሳበት ይገርማል። በቃ አታልቅሽ የኔ ቆንጆ እባክሽ። ሁሉም ነገር ያልፋል። በቃ ዝም በይ። በቃ አንድ ሽንት ቤት ደርሼ ልምጣ። ተወኝ በቃ ለምን ዝም በልና ከዚህ ውጣልኝ። የኔ ንግስት እባክሽ ለመረዳት ሞክሪ። ስትወጪ በዛው የምትቀሪብኝ ይመስለኝና አሰጋለሁ። ምን ላድርግ? ስለማፈቅርሽ ቀናለሁ። ያለሽኝ ደግሞ አንቺ ብቻ ነሽ። አንቺንም ማጣት አልፈልግም። ለማንኛውም እኔ ስለረፈደብኝ ልሂድ። እባክሽ ለመረዳት ሞክሪ። እኔ ደግሞ ላንተ ስል አይደለም እስከምትመለስ እስከ ዘላለሙ ድረስ ፍግም ብዬ ብጠብቅ ደስታዬ ነው። እንዴ እኔ ንግስት ምን እያልሽ ነው? እባክሽ አትሳዝኝ። ደስ እያለኝ ነው። ለማንኛውም ራስሽን አረጋ። ለማስተላለፍ መጣሁ። ቆይ ይሄ ድምጽ ያፌትና ናታን በስተመጨረሻም ፊት ለፊት ተፋጠዋል። በምን ምክንያት እንደሆነ በዚህ ቪዲዮ ማሳያችሁ ይሆናል። በመጀመሪያ ደረጃ ግን ቢኒያም ከዛ ከታገተበት ቦታ ስለወጣና ወደ ቤተሰቦቹ ስለተመለሰ ደስ ያላችሁ ካላችሁ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ናታንና ያፌት የተገናኙበት ዋነኛው ምክንያት ናታን እንደሚታወቀው አሁን እየሰራው ያለበት ድርጅት የያፌት ተቀናቃኞች ናቸው። ዋነኛ ጠላቶቹ ማለት ይቻላል። የሱን ውድቀት የሚፈልጉ ሰዎች ናቸው። ነገር ግን ሁለቱን የሚያገናኛቸው ስራ ስለሆነ አደንዛዥ ዕፅ የማዘዋወር ስልታቸውን አብረው እያደረጉ ያሉ ናቸው። ናታን በዚህ ሰዓት ላይ ተወክሎ የተገኘው ናታን ሆኖበት ተገኝቷል። ናታን እዛ ወክልናውን ሙሉ ለሙሉ ተቀብሎ ከያፌት ጋር ዲል ሊያደርግ ወይንም ስምምነት ሊፈጽሙ ፊት ለፊት ተገናኝተዋል። ያፌት በዚህ ሰዓት ላይ ትልቁ ድንጋጤውን የሚደነግጥ ይሆናል። አሁን ላይ እኔ የምሰራውን ስራ እየሰራ ነው። እኔ የምሰራውን ስራ ጀምሯል። በዚህ ሁኔታ ላይ የኔ እኩል ተቀናቃኝ ሆኗል ብሎ ሊፈራው ይችላል። ከዚህ በኋላ ሁለቱም እኩል ማዘዝ ይችላሉ። እኩል ማድረግ የሚፈልጉትን ማድረግ ይችላሉ። ታዲያ ያፌት በዚህ ሰዓት የሚሰማው ስሜትን አስቡት። እኔ የምሰራውን ወንጀል እኔ የምሰራውን ስራ ናታን እያወቀብኝ መጥቷል። ግዴታ ደግሞ ከሱ ጋር ስምምነት መፈጸም አለብኝ ብሎ ነው የሚያስበው። ያፌት መጀመሪያውኑ ይሄ እንደሚፈጠር አውቆ ነበር። ናታን በበኩሉ ደግሞ አሁን ላይ ስራውን እሺ ብሎ የተቀበለበት ምክንያት ሰው እንደሚጎዳ ያወቀ
ያ መጥፎ ወንጀል እንደሆነ እያወቀ የገባበት ምክንያት ከያፌት ጋር ፊት ለፊት ያገናኘኛል ብሎ ስላሰበ ነው። መጀመሪያውኑ ያፌትን ከታች ሆኖ ለብቻው መፋለም ስላልቻለ እሱ የሚሰራውን ስራ አብሮት እየሰራ የሱ እኩል እንደሆነ እያወቀ አሁን ላይ ያፌት እንኳን ትልቁን ፍርሃት የሚፈራ የሚሆን ይሆናል። ሌላኛው የቢኒያም ጉዳይ ነበረ። ቢኒያም ታግቶ በቆየበት ሰዓት ላይ ታዲያ ያግዘውና ሊያስመልጠው ወይንም ከዛ ሊያስወጣው ትዕዛዙን ያቃበለው ያፌት እንደሆነ ሰምቷል። ነገር ግን ውጪ ከወጣ በኋላ ምንም ማለት አልፈለገም። ገነት በጠና ስለታመመች እሱ እንኳን ተመልሶ ቢመጣ እሷ የመዳን ሁኔታዋ እስካሁን ላይ አሳሳቢ ሆኗል። ጽዮን በበኩሏ አሁን ላይ ያተገደደችው ነገር ምን እንደሆነ ባይታወቅም ነገር ግን አሁን ምርጫዋን ያደረገችው መጠጣትና መዝናናትን ብቻ ነው። ያፌት ይሄንን ነገር እንኳን አያውቅም ነበር የገዛ እህቱ እንደዚህ እንደሆነች። ሌላኛው ቢኒያም እንኳን ተፈታ እስካሁን አልሰማችም። ታዲያ ያ አረመኔ ልጅ አሁን ጽዮንን አስገድዶ ሊያስደርጋት የፈለገው ነገር ምንድነው? ያንን አሁን ልትተው ትችላለች ወይ? ቢኒያም ከተፈታ በኋላ እዛ ሴቶቹ የታገቱበት ቤት አሁን ላይ የሚዝናኑበት ቦታ ላይ ነገሮችን ለማምለጥ የሞከሩና አንድ የተለየ ነገር እንኳን መፍጠር ከቻልን ብለው ሁለቱም ጊዜዎቻቸውን እየጠበቁ ነው ያሉት። ፖሊሷን በበኩሏ እዛ ከገባች በኋላ ነገሮች በጣም ለሷ ከባድ ሆነዋል። እያንዳንዱ ሰከንድ እየተጠበቀች ነው ያለችው። ሌላኛዋ ጓደኛዋ ግን ለዛው ለከስተመሮቻቸው አሁን ታግታ እየሰራች እንደሆነና ምናልባት ከዚህ ማምለጥ እንደምትፈልግ እየነገረችው ነበር። እሱ ሊያግዛት ይሆን አይታወቅም። ይሄኔ እኮ አሁን ላይ የውሸት ነው እዛ ቤት ውስጥ እየተዝናኑ ያሉት። ሴቶቹን ለፍተሻ ተብሎ ሊያመልጡ ሲሉ ምናልባት ይሄኛው ፈተና እንደሆነ ቢነገራቸው ከዛ የማምለጥ ተስፋቸው ሙሉ ለሙሉ የሚያጨልምባቸው ይሆናል። ኤፍራታም በበኩሏ አሁን ላይ ያፌት እየጠረጠራት መጥቷል። እሷ በእንዴት ነገሮችን ማለፍ ብትፈልግም ከዛ በኋላ ግን አንዲት የሚያስጠረጥር ነገር ስህተት ከሰራች የሚያበቃላት ነው የሚሆነው። ያፌት አሁን ላይ እየተፋጠጠ ያለው ከናታን ጋር ነው። ናታንም ይሄኔ ምን ያህል ደስታ ውስጥ እንደገባ ከፊቱ ማየት ትችለናል። ታዲያ በዚህ ሁኔታ ላይ አንድ የቀራት ትልቅ ነገር አለ። ከዛ ቤት ተደብቃ ወይንም ዋሽታ መውጣት ያለባት ምክንያት ያም የዶክተሩ ቀጠሮ ጊዜ ማለት ነው። በዚህ ሰዓት ታዲያ እሷ መውጣት ያለባትና የዲኤንኤው ምርመራ የምታደርግበት ሰዓት ይሆናል። ይሄኔ አምኗት ይለቃት ይሆን ወይንስ እንደመጀመሪያው እሷም ሰበቦችን በመፍጠርና ከዛ ቤት የምትወጣበትን ሁኔታ ተደብቃ ማድረግ? ይሄንን ካደረገች ከዛ በኋላ የሚያሳስባት ነገር የለም። ለነገሩ ከዚህ በኋላ አሁን ላይ እየሰራው ያለውት ከናታን ከዚህ ከፍቅረኛ ከምትዩ ጋር ነው። እኔ የምሰራውን ስራ ጀምሯል። እኔን ለማስቆም ብትሞክሪም እሱም አብሮኝ ገደል የሚገባ ይሆናል ብሎ ቢነግራት ኤፍራታስ ምን አይነት ስሜት የሚሰማት ይሆናል? ከዚህ በኋላ ናታንም ራሱን እንደሚያስበው አይደለም። ናታን ብቸኛ ነው። ለኔ የሚለው ሰው የሚያሳስበኝ ሰው የለም ብሎ ነው የሚያስበው። ለዛም ነው ይሄ ስራውም ደፍሮ የገባበት። ይሄኔ ታዲያ እማጣው ነገር አይኖርም ብሎ የገባበት ናታን የመጨረሻውን እድሉን ሊጠቀምበት ይፈልጋል። ታዲያ ከሁለት አንዱ አሁን ላይ ያፌትን የሚጥሩበት ሰዓት ደርሷል። ኤፍራታ ወይ ናታን፣ ሁለቱም የሄዱበት ያክለው አካሄድ እስካሁን ድረስ ደርሰውበት የማያውቁበት ቦታ ነው። ናታን ማለት አሁን ላይ አብሮት የታገዘውን ሰውዬ የሥራ ባልደረባው ማለት ይቻላል። ሌላኛው ቅጣት የሚጠብቀው ቢኒያም በዚህ ሰዓት ላይ ግን አሁን ላይ በጣም ትልቅ ጉዳት ውስጥ ስላለ ከዛ ከወጣ በኋላ ምን ያህል እየቆጨው እንዳለ ያውቃል። ነገር ግን ያንን ባለጌ ልጅና ማስቲካኛ ኩን ተብሎ የሚጠራው ልጅ እስከ መጨረሻው ወዲያኛው ድረስ እንዲያሸልብ አድርጎ ሊጣላው ይችላል። ቢኒያም በጣም እልህ ውስጥ ገብቷል። መጀመሪያ ግን እሷ ገነት መዳን አለባትና ከሷ አጠገብ መለየት አይፈልግም። በሐረግ ድራማ ላይ ክፍል 91 ሙሉ እንደተለቀቀ ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። እናንተ ለዚህ ቻናል ሰብስክራይብ በማድረግ አክቲቭ መሆናችሁን አትርሱ። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የነዚህን ተከታታይ ድራማዎች ካልጀመራችሁ እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም
ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ።